ሰላም ውድና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን እንደሚታወቀው በዚህ ስፖርታዊ ዜና ላይ የተለያዩ የታዋቂ የአውሮፓ ክለቦችን የቡድን መረጃ የምናጋራበት ስፖርታዊ ዜናዎች እንደሆነ ይታወቃል። ሁላችሁም ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቅድሚያ ሰጥተን ስናልፍ በማንቸስተር ዩናይትድ ቤት አዳጭር ስፖርታዊ መረጃዎችን እናጋራችኋል። ማንቸስተር ዩናይትድ እንደሚታወቀው በክረምት የዝውውር መስኮት የነቃ የተባለ እንቅስቃሴዎችን በገበያው ላይ እያደረገ ይገኛል። ማንን እየተመለከተ ይገኛል በዝውውር መስኮቱ የሚለውን ነገር እንመለከታለን። ገርናቾ በማንቸስተር ዩናይትድ ቤት ቆይታ አሁን ላይ አጠራጣሪ የሆነ እንደመጣ የሚያመላክቱ መረጃዎች ሲዘገቡ ነበር። በክረምት የዝውውር መስኮት ማንቸስተር ዩናይትድን ከሚለቁ ተጫዋቾች ስም ዝርዝር ውስጥ ይህ ተጫዋች ይገኝበታል። ይህን ተጫዋች ለማስፈረም ናፖሊዎች አሁን ላይ የመጀመሪያ ጥያቄ አቅርቧል። የመጀመሪያ ጥያቄ ያቀረቡት የገንዘብ መጠን ምን ያህል ነው የሚለው ነገር በዛሬ ስፖርታዊ ዜናዎች ላይ እንመለከተዋለን። ሁላችሁም ቪዲዮ ላይክ እያደረጋችሁ በአክብሮት እንዲጀምሩልኝ እየጠየቅኩ ወደ መረጃዎች ሰልፍ። ናፖሊ ለማንቸስተር ዩናይትድ ለገርናቾ ዝውውር በቃል ደረጃ 40 ሚሊዮን ፓውንድ ማቅረባቸውን የሚያመላክት መረጃ ሲዘገብ ነበረ። ቤን ጃኮብ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትዶች ታዲያ ናፖሊዎች ያቀረቡትን የገንዘብ መጠን አልተቀበሉም። ማንቸስተር ዩናይትድ ከዚህ ተጫዋች ከ50 እስከ 60 ሚሊዮን ፓውንድ ይፈልጋሉ። ይህንን ገንዘብ መጠን ናፖሊዎች ማቅረብ የሚችሉ ከሆነ ተጫዋቹን በክረምት የዝውውር መስኮት ማንቸስተር ዩናይትድ ለመሸጥ መወሰናቸውን ከቤን ጃኮብ ዘገባ ለመረዳት እንችላለን። ዘ አትሌቲክስ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ ተጫዋቾችን ለመሸጥ አሁን ላይ መወሰናቸውን የሚያመላክት መረጃ ሲዘገብ ነበር። ማንቸስተር ዩናይትድ ከገርናቾ፣ ራሽፎርድና አንቶኒ ሽያጭ የሚያገኘውን ተጫዋች የመሃል መስመርና አጥቂ መስመር ለማስፈረም ገንዘቡን እንደሚያውለው ዘ አትሌቲክስ ይዞት ከወጣው መረጃ ለመረዳት እንችላለን። ማንቸስተር ዩናይትዶች እንደሚታወቀው የመሃል መስመራቸውን ለማጠናከር ይፈልጋሉ። ሩበን አሞሪም በፕሮጀክት ውስጥ በመሃል መስመር ላይ አንድ አዲስ ተጫዋችን ለማስፈረም ይፈልጋል። የአጥቂ ጉዳይ እስካሁን ድረስ አልተቋጨም። በአጥቂ መስመር ላይ ሊያም ዴላፕን ማንቸስተር ዩናይትዶች ሲከታተሉ ነበር። አሁን ላይ ማንቸስተር ዩናይትዶች በአጥቂ መስመር ላይ ማንን እየተከታተሉ በገበያው ላይ የሚለውን ነገር በዛሬ ስፖርታዊ ዜናችን ላይ እንመለከታለን። ቪክተር ጆከሬስን የተመለከተ መረጃ ላጋራችሁ። ጆከሬስን በተመለከተ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት አሳይቶ ነበር። በተለይ የአውሮፓ ሊግ ጨዋታ ከማድረጋቸው በፊት በተጫዋቹ ላይ ትክክለኛ የሆነ ፍላጎቶች አሳይቶ ነበረ። ከአውሮፓ ሊግ ማንቸስተር ዩናይትድ ከወደቀ በኋላ ግን ተጫዋቹም በቻምፒዮንስ ሊግ የሚሳተፍ ክለብ ከመምረጡ ጋር በተገናኘ የዚህ ተጫዋች ዝውውር ጉዳይ ቀዝቀዝ ያሉ ነገሮች እየወጡ ይገኙ ነበረ። ተጫዋቹንም ለማስፈረም አርሰናሎች ትክክለኛ የሆነ ፍላጎት ከመኖራቸው ጋር በተገናኘ ቻምፒዮንስ ሊግ የሚጫወት ክለብን መምረጡ በተጫዋቹ ላይ ማንቸስተር ዩናይትድ ፍላጎታቸው ተቀዛቅዞ ነበር። አሁን ላይ አርሰናሎች ወደ ቤንጃሚን ሼሽኮ ፍላጎታቸው ማድረጋቸውን ተከትሎ ተጫዋቹ ወደ ማንቸስተር ዩናይትድ መምጣት እንደሚፈልግም ተዘግቧል። ይህ ተጫዋች በስፖርቲንግ ሊዝበን 39,000 ሳምንታዊ ደሞዝ ይከፈሏል። ተጫዋቹ ግን ወደ የትኛውም ክለብ መምጣት የሚፈልግ ከሆነ እስከ 300,000 ፓውንድ ድረስ ሳምንታዊ ደሞዝ መከፈል እንደሚፈልግ በወኪሉ በኩል አሳውቃል። ማንቸስተር ዩናይትዶች ታዲያ እውነተኛ የሆነ ፍላጎት እንዳላቸውና ከስፖርቲንግ ሊዝበን ቪክተር ዮከረስን ለማስፈረም እንደሚፈልጉ በዚህ ሳምንት ከማንቸስተር ዩናይትድ ዜናዎች ጋር ከወጡ መረጃዎች ውስጥ ተጠቃሽ ያደርጓቸዋል። በቀጣይ ታዲያ ማንቸስተር ዩናይትድ የሚንቀሳቀሱበት እርምጃ የሚጠበቅ ይሆናል። ይህን ተጫዋች ለማስፈረም ተጫዋቾችን መሸጥ ግዴታ ውስጥ የገቡ ይመስላል። ምክንያቱም እስከ 70 ሚሊዮን ዩሮ ድረስ ለተጫዋቹ ለመክፈል ይኖርባቸዋል። ስለዚህ ይህንን ያህል ገንዘብ ለማምጣት ነገራቸው መሸጥ ይኖርባቸዋል ማለት ነው። ሌላኛው የምንመለከተው ራስመስ ሆይሉንድን የተመለከተ መረጃ ነው። ራስመስ ሆይሉንድ እንደሚታወቀው በሩበን አሞሪም ፕሮጀክት ስር ውስጥ በጣም ከደበዘዙ ተጫዋቾች ውስጥ ይካታል። በክረምት የዝውውር መስኮት ከማንቸስተር ዩናይትድ ለመልቀቅ አሁን ላይ መቃረቡን የሚያመላክቱ መረጃዎች ሲዘገቡ ነበረ። ማንቸስተር ዩናይትዶች ታዲያ በገበያ ላይ አሁን ላይ ክፍት አድርጎታል። ይህን ተጫዋች ለማስፈረም ትክክለኛ ፍላጎት ካሳዩ ክለቦች ውስጥ ኢንተር ሚላኖች ተጠቃሽ ያደርጋቸዋል። ተጫዋቹም ወደ ኢንተር ሚላን ለመሄድ ፈቃዱን ሰጥቷል። ማንቸስተር ዩናይትድ ለተጫዋቹ የሚቀርብለትን ጥያቄ ለማዳመጥ አሁን ላይ ጆሮ ክፍት እንደሆነ እየተዘገበ ይገኛል። በቀጣይ የሚደረገው ድርድር ከይህ ተጫዋች ከማንቸስተር ዩናይትድ ቤት ለመልቀቅ መቃረቡን የሚያመላክቱ መረጃዎች ሲዘገቡ ነበረ። ብሪያን ኤምቦሞን በተመለከተ መረጃ ላጋራችሁ። ተጫዋቹን ስም መጥራት ትንሽ ሊከብድ ይችላል። ይህ ተጫዋች የብሬንትፎርድ ተጫዋች እንደሆነ ይታወቃል። የተጫዋቹን ዝውውር ጉዳይ በተመለከተ ማንቸስተር ዩናይትዶች ለተጫዋቹ ዝውውር ፎርማል የሆነ ጥያቄ አቅርበው ነበር። 40 ሚሊዮን ፓውንድ እና ቦነስ 10 ሚሊዮን ፓውንድ ለተጫዋቹ ዝውውር ማንቸስተር ዩናይትዶች አቅርበው ነበረ። ነገር ግን ይህ የገንዘብ መጠን በብሬንትፎርዶች ውድቅ ተደርጎባቸዋል። ለዚህ ተጫዋች ብሬንትፎርዶች እስከ 70 ሚሊዮን ፓውንድ ድረስ እንደሚፈልጉም እየተዘገበ ይገኛል። ማንቸስተር ዩናይትድ የተጫዋቹ ዝውውር ለመጨረስ ተደራድሮ እስከ 60 ሚሊዮን ፓውንድ ድረስ የተጫዋቹ ዝውውር ለማስቀነስ በቀጣይ የሚያደርገውን ድርድር ይጠበቃል። ይህ ተጫዋች በሩበን አሞሪም በጥብቅ ይፈለጋል። አርሴናል፣ ኒውካስትል ተጫዋቹን ለማስፈረም በተጫዋቹ ላይ ፍላጎት ቢኖራቸውም ተጫዋቹ ግን ማንቸስተር ዩናይትድን መርጧል። በቀጣይ ማንቸስተር ዩናይትድ የዚህን ተጫዋች ዝውውር
ዝውውር ለመጨረስ በትኩረት እንደሚንቀሳቀሱ ይጠበቃል። በአጥቂ መስመር ላይ ማንቸስተር ዩናይትድ ኦሽመንንም እንደሚፈልጉት ይታወቅ ነበር። ለረጅም ጊዜ ማንቸስተር ዩናይትድ የኦሽመን አድናቂ መሆናቸው ይታወቃል። ኦሽመን ግን አሁን ላይ በአል ሂላል ጥያቄ ለማቅረብ አል ሂላሎች ለኦሽመን ዝውውር ጥያቄ ለማቅረብ መዘጋጀታቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ለአል ሂላል ለዚህ ተጫዋች እስከ 65 ሚሊዮን ፓውንድና እየታየ የሚጨምር 5 ሚሊዮን ፓውንድ በአጠቃላይ እስከ 70 ሚሊዮን ዩሮ ለማቅረብ እየተዘጋጁ መሆናቸውን የሚያመላክቱ መረጃዎች መውጣታቸውን ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን። በማንቸስተር ዩናይትድ ቤት በቀጣይ ከምንመለከታቸው ዝውውሮች ውስጥ የብራያን ኤምቦሞ ዝውውርን በቀጣይ ማንቸስተር ዩናይትዶች ለመጨረስ ይፈልጋሉ። በመሀል መስመር ላይ አንድ ተጫዋች ለማስፈረም ሩበን አሞሪም ማቀዳቸውን የሚያመላክቱ መረጃዎች ሲዘገቡ ነበረ። በበረኛ ጉዳይ ላይ አሁንም ቢሆን ማርቲኔዝ ለማስፈረም ማንቸስተር ዩናይትዶች ፍላጎት አላቸው። በተለይ ሩበን አሞሪም በአንድሬ ኦናና ይቀጥላል ተብሎ አይጠበቅም። ስለዚህ በቀጣይ ከሚሻሻሉ ቦታዎች ውስጥ የበረኛ ቦታ ተጠቃሽ ያደርጓቸዋል። በገበያው ላይ ማንቸስተር ዩናይትዶችም የበረኛን ሁኔታ እያጤኑ ይገኛሉ። ከክለቡ የሚለቁ ተጫዋቾች አሉ። ራስመስ ሆይሉንድም ከማንቸስተር ዩናይትድ ቤት ከሚለቁ ተጫዋቾች ውስጥ ይጠቀሳል። የቪክቶር ዮከሬስ ዝውውር ጉዳይ በተገናኘ ማንቸስተር ዩናይትዶች ከተጫዋች ሽያጭ በሚያገኙት ገንዘብ ተጫዋቹን ለማስፈረም አሁን ላይ ድርድር እንደሚያደርጉ ይጠበቃሉ። ከተጫዋቹ ጋር ሩበን አሞሪም መስራት ችሏል። ስለዚህ ተጫዋቹን ለማስፈረም ከባድ የሚሆንለታል ተብሎ አይጠበቅም። በቀጣይ ደግሞ ማንቸስተር ዩናይትድ ተጫዋቹን ለማስፈረም የሚያደርገው ድርድር ይጠበቃል። ሊቻ ከረጅም ጊዜ ጉዳት በኋላ አሁን ላይ ከጉዳቱ በማገገም መመለሱን ተዘግቧል። በማንቸስተር ዩናይትድ ቤት ያለ መረጃ ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ።